በእውነት መቅዲ ማቃጠል ከቻልክ በጣም እድለኛ ሰው ነህ ማለት ነው። እንደውም እውነቱን ልንገራችሁ አይደል አገሪቱ ላይ ያሉ የእድር ቤት ሴቶች በሙሉ ቢሰበሰቡ እንኳን የቹቹን ሊያቃጥሉኝ አይችሉም። ወይ ቹቹ አብዬ እኮ አባቴ ነው። እናትሽ ደግሞ እኔ መሆኔ ነው። ኧረ ጦሴ ወደዛ። ማናት ደግሞ የፈረደባት ፕላን ቢ? እኑ ናታ። እናት ማን እኑ? ምን ነው ታለምጣለህ እንዴ አንተ? ምን አይነት ቀልድ ነው? ምንድነው ማለምጠው? እሷንም ልትከለክለኝ ነው እንዴ? እናው ስብለም እንዴ? ምን ነው ስም የፈልገሽ ነው? ካላስቸገርኩ አብርሃም። ዋው ቆንጆ ስም ያለ። ለእኔስ ታዲያ ሀሩዬን አይድሩልኝም እንዴ? ማናት ሀሩዬ? ሀረግ ናታ። ሀረግን ፈለጋት? አዎ ምን እሰይ ይበላት የኔ ጌታ። አንተን አዘዘባት። ስሚኔን እኮ በደንብ አድርገሽ ታውቂኛለሽ። አውቄ ዝም ብዬ ያዘገምኩልሽ እንጂ ልከፋ ካልኩኝ በደቂቃ ውስጥ ገደል እንደምከትሽ በደንብ አድርገሽ ታውቂኛለሽ። እኔ ቤተሰብ እንዴት ነው ቤተሰብ ማይኖርሽ? ማለት ያላቃችሁ? የት ነው እሺ ያደግሽው? አክስቴ ጋር ነበር። ስላልተስማማን ሰው ቤት ነበር ወጥቼ ምሳ። ምንድን ነው ያልከው? ምን ነው ቆንጆ ብላት ይበዛባታል? ቀላል ይበዛባታል። አሰለፍና እንደ የምትመስለው ማናት? አሰልፍ ደግሞ የይዙ እናት ነቻ። አረ ጀማው ተጠባጠበ ምላችሁ ተጠባጠበ። ኧረ በሳቅ ሞትኩ በሳቅ። ይቻላል እንዴ እንደዚህ ይቻላል? ይሄ እኮ የሁላችሁ የሶስተኛ ክፍል ሁለተኛ ክፍል አንደኛ ክፍል ተማሪዎች እርግጫ የሚባል ጨዋታ ነበር ድሮ አይደለ? እሱን ሲጫወቱ ነው የመሰለኝ እንጂ ይሄ እንደው ጥብጥብ አይመስልም። እንዴት ነው ነገሩ? አይ መቅዲን ደግሞ ካራቴ ምናምን አሏት። እንዲህ ዞራ እንደ አህያ እየተራገጠች ካራቴ ጥሏት አላችሁ። ኧረ እባካችሁ ተውኝ። እንዴት ናችሁ ውድ ትንሿ ተከታታይ ድራማ ቤተሰቦች አማን ናቸው ወይ? ዛሬ አብረን ትንሿ ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ጀባ ምላችሁ ይሆናል። ዛሬ ግን ወርድባችኋል። የምሬን ነው ምላችሁ። የዛሬው ክፍል አዝናኝም ነበረ፣ በጣም አስቂኝም ነበረ። አዝናኙ ካላችሁን ቹቻ በቃ ሲያዝናናን ነበረ። እንደተለመደው እያዝናናን ቀጥሏል። ሁለተኛው ግን መግቢያ ላይ ያልኳችሁ አስቂኙ ያልኳችሁ ካራቴዎቹ አሳቁኝ። በቃ ፈታን ያደረጉኝ ድንቅን ያሉ ማለት ወይ የካራቴውን አይነት ብታስቀሩት የተሻለ ይሆናል ብዬ አስባለሁ። አብሬሽን አሁን በደንብ ብትጠቀሙበት አብሬሽ የተሻለ ነገር ሲያሳየን ነበረ። የእግር አነሳሱ ምናምን ፐርፌክት አይነት ነገር ነው ማለት ፐርፌክትም አይባልም ግን ከነሱ ሁሉ የተሻለ አይነት የእግር አነሳስ ስላለው ካራቴው ላይ አብሬሽን ብትጠቀሙ። ሌሎቹ ደግሞ አለ አይደለ የሆነ ሰልፍ ዲፌንስ ብሎክ እያደረጉ ምናምን እየተከላከሉ ከዛ በኋላ ቡጢ ምናምን አይነት ነገር ብናይ የተሻለ ጥሩ ጉበት ይኖሩ ነበር። አሁን እዚህ ጋር እርግጫ እዛም እርግጫ ሆነና እንትን ሆነ። መቅዲን ደግሞ ጭራሽ በካራቴ ሙድ ልታነሷት አይገባም ነበር። በደንብ አልተሰራም። እሱ ነገር ላይ በጣም ይቀራል። የምሬ ነው። በደንብ ብትሰሩ ትችሉታላችሁ። ይሰራል ደግሞ ያን ያህል እግር ከፍ ማድረግም አይጠበቅባችሁም። ላይክ ፋይቲንግ ለመስራት ይህን ያህል እንትን ማለት አይጠበቅባችሁም። ዋናው ነገር መጠበብና ቴክኒኮቹን ማወቅ ነው። ብሎክ አደራረቡን ጀስት ተነጋግራችሁ ነው እኮ የምትሰሩት። እኔም ከዚህ በፊት ስሰራ ስለነበረ ነው እና እንደዚህ አይነት ትሪቶቹን ተነጋግራችሁ እኔ እንደዚህ ሳረግ አንተ እንደዚህ ታረጋለህ ተብሎ ነው የሚሰራው። ሪል ፋይት ካልሆነ በስተቀር ማለት ነው። ሪል ፋይት ሲሆን በቃ ሪል ፋይት ነው፣ ሪል ነው፣ የምትመታውም እውነት ነው። ይሄ ግን አክት ስለሆነ አክቲንግ ላይ ስለሆነ ያሉት አክቲንጉ ሲሰራ ምን ነበር ስሙ ራሱ ጠፍቶኛል። ስም አለው ለብቻ የሆነ እና ተለማምዳችሁ ነው። አወዳደቁ ሁሉ ተምራችሁ ነው፣ ተለማምዳችሁ ነው። እና እሱን ነገር ቢስተካከል በጣም በአሪፉ ተሰሩት ነበረ ያስባለሁ። እሱ ነገሩ ቅር ብሎኛል። ከዛ ውጭ ቹቻ ተቀምጧል፣ ሀሩ ተቀምጧል። በቃ ሀሩ ቻው ቻው ሀሩ ሀሩ እንዴት ነው ነገሩ? እንዴት ነው ያልገባኝ? እውነት ለመናገር ሀሩ ታዘበሻለሁ እንዴ ቹቻን ፈንግለሽ ወደዚህ። ለነገሩ እሱም ብሏል እኮ በጠራራ ሳይ ታረገብኝ ብሏል። በላብኝ ያለ እኮ በቃ አይ ቹቻ ብሎ ሲያቅተው እኔ ሴትና ምንድን አይወጣልኝም ያለው ብቻ የሆነ ነገር ብሏል። ይመች እንግዲህ በቀጣይ ክፍል ምን እንደሚፈጠር እናያለን። አሁን ቹቻ ወደ እኑ ዞር የማለት አድማሚ ያሳይቶናል እና እስኪ እናየዋለን። እኔ ግን መቅዲ ከነዚህ ጀማ መካከል ለሆነ ሰው ፍቅረኛ የምትሆን መስሎኛል። የምሬ ነው። አሁን ተቀራርበዋል። ገብቷቸዋል አይደለ? ይሄ የጀመሩትን ነገር አብረው ነው በቃ የሚያደርጉት። ከዚህ በኋላ ሁለቱ
ከዚህ በኋላ እነሱ ተቀራርቧል ወይም ደግሞ የእነሱ ጀማ ሆናለች ለጊዜውም ቢሆን። ነገር ግን በዚህ መሀል ወይም ደግሞ በዚህ ጉዳይ ውስጥ በዚህ ሂደት ውስጥ የሆነን ሰው ታፈቅርና መቅዲ የምር ትቀየራለች ብዬ አስባለሁ። እንደዚህ አይነት ነገር የምናይ ይመስለኛል። እናንተስ ምን ታስባላችሁ? እስኪ ሀሳባችሁን ኮሜንት ላይ አስቀምጡልኝ። በመቀጠል እኑን ሳላመሰግናት አላልፍም። እኑ ለትንሿ በጣም ክፉ ትሆናለች ብለን አስበን ነበር። እኑ እንደተጠበቀችው ያለች ዋው! ግን ይቺ ጃርት የሆነ ሴትዮ ብላ 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 የሆነ ሰዓት ላይ ማስቀየሩ አይቀርም ሀሳቧ። ምክንያቱም በጣም እያስጨነቀቻት ቀን በቀን ታስጨንቃት። እኔ አይ ቲንክ ይመስለኛል የአብዬ አደራ እንዲሁም ደግሞ ኢዛና እና እሷ ያላቸው ነገር ምናምን ስታይ በቃ ልጅቷ አልፈለገችም ብዬ ነው ማስበው። እና ግን እንደዚሁ ከቀጠለ ወደፊት ቅናት የሚባል ነገር አለ። ምክንያቱም ከእሱ ጋር በጣም ስለሚቀራረቡ ሴት ልጅ ደግሞ ተቀናለች። ይሄ ነገር አለ። ከዛ እናትየዋ በጣም ታስጨንቃታለች። ያ ነገር ሲደረብ ሀሳቧን ልትቀይር ትችላለች የሚል ሀሳብ አለኝ። ማለትም ትንሿ ላይ ክፉ ለመሆን ታስባለች ብዬ ነው ማስበው። እንደዚሁ ከቀጠለ ወይም ደግሞ እውነታውን ይዙ ካልሰማ ማለት ነው። ከዛ በዘለለ ያለው ነገር እንግዲህ ትናንትናው ክፍል ለየት ያለ ነገር አለ ብዬ አላስብም። ብቻ አሪፍ ነበረ። በከፋ በጎደል እንደዛ የሚባል ቋንቋ ለጣፋብኝ። ዞሮ ያው ፈታ እያደረገን ነው። ዋናው ነገር መዝናናታችን ነው። ቁም ነገርም አለው። ከዛ በዘለለ ደግሞ በደንብ ያዝናናናል። አሁን በዚህ ሰዓት አብዛኛው ሰው መዝናናት ነው የሚፈልጉ። በዚህ የሚሰማው ጥሩ አይደለም፣ በዛ የሚሰማው ጥሩ አይደለም፣ ቲክቶክ ስክሮል ስታደርጉ ጥሩ አይደለም። ስለዚህ የሆነ ቦታ ገብት ብላችሁ የምትስቁበት ነው። ገብቷችሁ ላይ ብዙ ተንኮል ምናምን ያልበዛበት በደንብ ስቃችሁ ፈታ ብላችሁ የምትወጡበት ቦታ ነው የሚፈልገው እና አንደኛ ለዚህ ነገር ትንሿ ተከታታይ ድራማ አንደኛ ብያለሁ። ቅድም ያልኳችሁን ነገር ብትስተካከል አሪፍ ነው። ከዚህ በዘለለ የተለየ ሀሳብ የለኝም። እናንተ ሀሳብ ካላችሁ ኮሜንት ላይ ማስቀመጥ ትችላላችሁ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ አብሩ። በጣም ወዳችኋለሁ። ፋይንካችሁ ምንዘርፏችሁ ሊሳካላችሁ ይመርባችሁ። ቀናችሁ ብሩ፣ ሌታችሁ ብሩ ይሁንላችሁ እያልኩኝ እኔ ብዙ ተሰናበትኳችሁ። ፒስ። ሐረግዬ ሌላ ሌቭል ውስጥ ገብታለች። ወይኔ ቹቻ ጉድሽን አላየሽ? ቹቻ አየር ላይ ነው በቃ የተበላው። የምሬን ነው የምላችሁ። አይ ቹቻ እኔን ወንድም እኔን በጠራራ ፀሐይ እንዴ ሐረግ በቃ እንዴ ሐረግ ግን ቹቻን አንተ ኩያን ፈልግ ብለሹ እንዴት ነው ይሄኛው ኩያሽ ነው ግን እንዴት ነው ነገሩ? እንዴት ናችሁ? ውዴ ትንሿ ተከታታይ ድራማ ቤተሰቦች አማን ናቸው? ዛሬም አብረን ትንሿን አብረን ፈታ እያልን ሪቪው እናደርገዋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ጀባ ምላችሁ ይሆናል። እቺ የከሰረች አሮጊት እንዴ ምን አድርግ ነው የምትያት ልጅቷን? ኧረ እባክሽን የኢዙ እናት እኮ በቃ አበደች። እያየናት ጨለለች። ልጅቷን ገፍታ የማይሆን ነገር ውስጥ ልትከትብ እኮ ነው እንዴ። እኔ ብቻችሁን ትቻችሁ የሄድኩት እኮ እንድትጠቀሚ ነው እድሉን። ኧረ ጉዴ! አስባችሁታል ጋይስ? ይሄ ሴቶች በጣም የሚወዱ ወንድ ከዛ የእሱ እናት ልክ ኢዛናን እያደረገች እንዳለችው የሆነች ሴት አምጥታ ከኢዛና ጋር ብቻ ለብቻ አስቀምጣ በቃ ሂዱ እሷ ሳትለው እሱ ቀድሞ ጨርሷል። እንደዚህ አይነት ልጅ ስትሽን ለማለት እንደው ጥሩ አይደለም። ተይ ግን የኢዛና እናት ተይ። ኧረ ስነ ስርዓቱን ያዙ። ያንቺስ ከፋ። ከዛ ውጭ በትናንትናው ክፍል አዳዲስ ልጆች መጥቶ ነበረ። እንግዲህ አሪፍ አይነት ነገር ነው ያለን ብዬ አስባለሁ። በአዳዲሶቹ እና በነባሮቹ መካከል ጥሩ የሆነ ጊዜ እናያለን ብዬ አስባለሁ። አንዷ ከመምጣቷ ገና አኑ ላይ ከየፍ ብላለች። እንግዲህ ማነው ሸበላ ከድሮቹ ወይስ ከአዲሶቹ ማን ይመስላችኋል? በነገራችን ላይ የሰኒ ፍቅረኛ መጥቷል። እሱ ትንሽ ቆንጆ ነገር ነው። በጣም በጨጨ እንጂ አይደለ? ያው ለጨዋታው ብዬ ነው። ሌላ ነገር እንዳታስቡ። ደግሞ እንግዲህ ነገሩ ጀምሯል። በቀጣይ ክፍል ብዙ ታሪኮች ይኖራሉ ብዬ አስባለሁ። ምክንያቱም ከአዳዲሶቹ ጋር የሆነ ብዙ ከባድ ነገር ይኖራል ብዬ አስባለሁ። መቅዲ በተሻሻለችበት ታይም ይቺ ድንክ የሆነች ድንክ ምናምን የሆነ ኩባያ የምታክል ሴትዮ በቃ እነሱን ሰብስባ ወደ እነሱ ይዛ ልትመራቸው ነው። አይ እኔ አንቺ መጨረሻን ለማየት ናፍቆ። ቆይ አላማሽ ምንድን ነው? አላማዋ ምንድን ነው ጋይስ?
አላማዋ ምንድን ነው እንዴ? ኧረ ያንቺስ በዛ፣ ያንቺስ ከፋ እንዴ? እኔ አሁን የዚች ልጅ አላማ አልገባኝም። የመቅዲ አላማ ድሮ ኢዛናን የራሷ ማድረግ ነው። ገብቷችኋል? ኢዛናና ትንሿን ለይታ ኢዛናን ለራሷ ማድረግ ነው። ኢዛናን ስለምታፈቅረው ነው። እሺ ይሁን ብለን እንለፍ። የዚህችኛዋ ምንድን ነው አላማዋ? ፍቅር ከሆነ ከዚህ በፊት በቃ በውሸትም ቢሆን አብራ ሆና ነበር። መሀል ላይ ሀሳቧን ቀይራ እውነቱን ተናግራ መቀጠል ትችል ነበር። ግን ፍቅርም አይደለም። እኔ የዚህችኛዋ ምንም አልገባኝም። በቃ ውስጧ የሆነ ተንኮለኛ የሆነ ነገር አለ። የሆነ ሌላ ተንኮለኛ ሰው በውስጧ ጭና ነው የምትሄደው ጂጂቲ እንጂ በሰላሙ አይደለም። የምሬን ነው እንዴ ይሄ ከባድ ነው። ትንሿም ከጆሲ ጋር እያለች ነው። አንድ ሁለት እያለች ነው። አንድ ሁለት ብሎ ነው ብዙ ነገር ውስጥ የሚገባው። ጆሲ እንዴት ነው ነገሩ? እኔ አልገባኝም። ግን ትንሿ የሆነ ሜቢ የቹቻ ጓደኛ ስለሆነ አምናው ሊሆን ይችላል። ግን ትንሽ ከባድ ይሆናል ብዬ አስባለሁ። እስኪ ለማንኛውም ያለውን ነገር በቀጣይ ክፍል እናያለን። ለዛሬ እዚህ ጋር ይብቃል። በጣም ወዳችኋል። ክፉ አይንካችሁ፣ ክፉ እንደዛ አልፏችሁ፣ ይሳካላችሁ፣ ይመርባችሁ፣ ቀናችሁ ብሩ፣ ሌታችሁ ብሩ ይሁንላችሁ እያልኩኝ እኔ በዚህ ተሰናበትኳችሁ። መልካም ጊዜ። ፒስ። ኧረ ቹቻ በፍጹም አልተቻለም። ጭራሽ ነው ያልተቻለው። አልተቻለም ስላችሁ ኧረ በለው ቹቻ ምንዬ ነው። ወይኔ ቹቻ አስደነቀን፣ አስደመመን። በቃ ያገኘው ላይ ሙጭጭ ነው። ያገኘውን ይዞ ሳመሳም ነው። በቃ ይመች ቹቻ። የትንሿ ተከታታይ ድራማ በጣም ሆነ ቀጥላል። አባቴ ይመች ብለን እንዴት ናችሁ ውድ የትንሿ ተከታታይ ድራማ ቤተሰቦች? አማን ናቸው። ዛሬ አብረን ትንሿ ሪቪውን አድርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ጀባ ምላችሁ ይሆናል። ትንሿ በትናንትናው ክፍል አሽዊና ነበረ። ደስ የሚል አይነት ክፍል ነበረ። ቤተሰቡ ወይም ጓደኛሞቹ ታርቀዋል። ሉላ እውነቱ ገብቶታል። ግን እውነቱን የተረዳበት መንገድ ደስ አላለኝም። እጅ ከፍንጅ ቢይዛት አሪፍ ነበር። የሆነ ተንኮል ስትሰራ እጅ ከፍንጅ ቢያገኛት ኑሮ እና እዛ ጋ ቢጣሉ ወይም ደግሞ እዛ ጋ የሆነ ነገር ብናይ ጥሩ ነገር ይኖራል ብዬ አስባለሁ። ምክንያቱም እጅ ከፍንጅ ሲሆን ያምራል ብዬ አስባለሁ። ከዚህ የተሻለ ብቻ መታረቃቸውም አንድ ነገር ነው። እኔ ግን እንደዚህ በአጭሩ ይታረቃሉ የሚል ሀሳብ አልነበረኝ። ትንሽ ይንዛዛል ብዬ ነበረ፣ ግን አሪፍ ታይም ላይ ነው የታረቁት። ቀጣይ ላይ እንግዲህ ወደ ትንሿ ይዞራል ማለት ነው ድራማው። ከዚህ በኋላ ያሉ ክፍሎች ትንሿ የምትሰቃይበት፣ ትንሿ የምትበሳጭበት፣ ትንሿ የምትከፋበት አይነት ክፍሎች እንደሚሆኑ ነው የሚሰማኝ። እናንተ ምን አይነት ክፍል ይመስላችኋል? ምን አይነት ነገር ምና ይመስላችኋል? በቀጣይ ክፍል ሀሳባችሁ እስኪ ኮሜንት ላይ አስቀምጡልኝ። አብዬ ወደ ክፍለ ሀገር ሄዷል። እንግዲህ አብዬ መሄድ ብዙዎቹን ያሳዝኗል፣ ብዙዎቹ ደብሯቸዋል። እውነት ለመናገር እኔም ደብሮኛል። እሱ ሲኖር ነው በቃ ለትንሿ ቦታ የሚኖረው እዚህ ቤት ውስጥ። ለእሷ በጣም ይከራከራል። በተለይ አሮጊቷ እሷን ጥምድ አድርጋ ስትይዝ አብዬ ነው ተይ እያለ እየተቆጣ ዝም የሚያስብላት። አሁን እንደፈለገ እንዳሻች ለማድረግ ዝግጁ ሆናለች፣ ወይም ደግሞ ፍሪ ሆናለች ማለት ነው። በተለይ ኢዛና ከቤት ከወጣ ስራ ብሎ በቃ በግላጭ ነው ሁለቱ የሚያገኟት እና ከበድ ያለ ነገር እንዳለ ይሰማኛል። ደግሞ የመጣችዋ እንግዳዋም ቀላል አይነት ሰው አይደለችም። ከባድ አይነት ሰው ነች። የሆነ ወሰብሰብ ያለ አይነት ባህሪ ያላት ሰው ነች። ነገሮችን እንዲህ ፊት ለፊት ሳይሆን እንደዚህ በጎን ነው የምታጠቃው። ወዳጅ መስላ ቀርባ ለማጥቃት ነው እና እንደዚህ አይነት ወዳጅ የሆነን ጠላት ደግሞ ቶሎ ተረድታችሁ ከራሳችሁ ስለማታርቁ ለትንሿ ከባድ ጊዜ እየመጣ ነው ብዬ ማለት እችላለሁ። እና እንደዚህ አይነት ነገሮችን እናያለን በሚመጡት የቀጣይ ክፍሎች። ቹቻም እንግዲህ ከሀሩ ጋር ጥሩ ላይ አልነበረም በዚህኛው ክፍል ቢሆንም አላሳፈረንም። በዛችኛዋ በቃ ሄዶ ጥምጥም ብሎ ፈታ አድርጎናል፣ ድምቅ አድርጎናል በስተመጨረሻ። ዋው ቹቻ ይመች። በቃ እንዴት ብሎ ደግሞ መምጣት አለበት። ኧረ ያኛው ያልተወራው የእሱ አለ ለካ። ምንድነው የመጥበሻው? ወይ መግዲ በካልቾ ዘጋችሁ፣ ይችኛ በመጥበሻ ከፈተችው። ያንተስ ከፋ። ያንተ መጨረሻ ማየት ነው ምናፍርቆ እኔ። ወይ ቹቻ ምን ይሻላል? እኔ የሆነ ታይም ላይ እያስመሰለን ይመስለኝ
በቃ ካሁን ሰርፕራይዝ አደረኳችሁ፣ በቃ ካሁን ሙድ ያስገባችሁ ብሎ ራሱን ግልጽ ያደርጋል ምናምን ብዬ አስቤ ነበረ። ግን ለካ እሱ የሆነ ነገሩ ተንገጫግጮ ነው ጋይዘ በማንከሽከሻ ተመለሰ። እውነት በዚህን ጊዜ እንደዚህ አይነት ድራማ ማግኘት ትንሽ ከበድ ይላል። የምሬ ነው። አብዛኛው የሆነ በቃ የተንኮል ብቻ የያዘ አይነት ድራማ አንዱን እንትን ለማድረግ ብቻ ይሄ በቃ የሆነ ፈታ የምትሉበት ድራማ። ይሄ ልጅነት ላይ ልጅ ሆናችሁ የምታደርጓቸው ነገሮች የሉም? ትምህርት ቤት ላይ የምታደርጓቸው፣ ሰፈር ላይ የምታደርጓቸው፣ ከጓደኞቻችሁ ጋር የምታደርጓቸው እነዛን ነገር እያየን ስለሆነ ደስ ብሎ ነው የምናየው። አይታችሁ ፈታ ብላችሁ ከወጣችሁ በቃ እሱ በቂ ነው። አሁን በዚህ ሰዓት መዝናናት ነው እንጂ የምፈልገው መድረቅ አንፈልግም። ለዚህ ፐርፐስ ደግሞ ትንሿ ተከታታይ ድራማ በጣም ወሳኝ ድራማ ነው። ለሳቅ ብቻ ነው እያልኩም አይደለሁም። በጣም የሚያስተምር ፓርትም አለው። የትንሿ ህይወት የምትማሩበት ፓርት ነው። አብዬ ጋር ብትሄዱ የምትማሩበት ፓርት ነው። ብዙ ነገሮችን ልታዩበት ልትማሩበት ትችላላችሁ። ለማንኛውም የዛሬ የነበረ ቆይታ ይሄንን ይመስላል። በጣም ወዳችኋለሁ። ክፉ አይንካችሁ፣ ክፉ እነዙ አልፏችሁ፣ ይሳካላችሁ፣ ይመርባችሁ፣ ቀናችሁ ብሩ፣ ሌታችሁ ብሩ ይሆንላችሁ እያልኩኝ እኔ በዚህ ወሰናበታችኋለሁ። መልካም ጊዜ። ፒስ። ቹቻና ሀረግ ሌላ ሌቭል በቃ ይመቻቸው። እኔ አሁን በጣም እየወደድኩት ያለሁት ነገር ምን እንደሆነ ታውቃላችሁ? ቹቻና ሀረግ አንድ ላይ እንዲውሉ ብቻ በቃ የሚናፍቀኝ እሱ ነው። እሱን ለማየት ነው መጓጓው። ሌላ ሌቭል በቃ እንዴ የትንሿ ተከታታይ ድራማ ቹቻና ሀረግ ሆናቸዋል። የምሬን ነው። ይሄ ያስጨበጭባል። ዋው ብለናል። እንዴት ናችሁ? ትንሿ ተከታታይ ድራማ ቤተሰቦች አማን ናችሁ ወይ? ዛሬ ማብረን ትንሿ ሪቪው እናደርጋለን። እንዲሁ በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ጀባ ምላችሁ ይሆናል። በትላንትናው ክፍል ሁላችንንም ያስደነገጠ ጉዳይ ተፈጥሮ ነበረ። በተለይ የልደቱ የሚበላሽ መስሏችሁ ነበር አብዛኞቻችሁ። ታሪኳ ባየችው ነገር በቃ ደንብራ ነው ባየችው ነገር ልደቱ ይረበሻል የሚል አይነት ሀሳብ ነበረን። ግን ትንሿ እንደዛ አይደለችም። በቃ ማለት አስተዋይ አይነት ልጅ ነች። አንድ ያመነችውን ነገር በቃ ታምናለች። ምን መስሎ አይታያትም እና ግልጽም አይነት ስለሆነች ይመስለኛል ብቻ በተረጋጋ መልኩ አልፏል። ልደቱ ላይ ግን ቹቻ ሀረግዬን ይዞ በቃ እንዴ ልደቱ የእናንተ ነው እንዴ? ሀረግና ቹቻ እስኪ መልስ ስጡ። ልደቱ ቆይ የማን ነው ልደቱ? እኛ ራሱ እኮ ግራ ገባን እኮ። የሁለቱ ነው የሚመስለው እንዴ? ፍንድቅድቅ አሉ። በቃ ካልጨፍርን አሉ አገር እያዝለት አሉ። በቃ ቹቻ አሁን ሽማግሌ መላክ አለብን። የምሬን ነው የምልህ። የባለፈዋን የሽማግሌዋን ታሪክ አሁን መድገም አለብህ ቹቻ። ሄደህ ልጄን አታስቸግሪ፣ ካስቸገርሽው ረግምሻለሁ ብላ አስፈራራት። ይመቸው ቹቻ ይመቸው። የምር በቃ ድራማውን ፈታ አድርገዋል። የምሬ ነው። በቃ ተመችቶ ነው የምናየው አይደለ? እሱ ሲኖር ነው ድራማው ፈታ የሚለውና በቃ የሆነ ትችልበታለህ፣ በቃ ትለያለህ። ሌላኛው በትናንትናው ክፍል የዛች ጎዶሎ ኩርንችት ነው ያላት ዱባ የእሷ መመታት ምናምን ነገር አይተናል። እኔ እንደው አንጀቴ ራስን ያለው ቅቤ ጠጣን የሚባለው አማርኛው ብቻ እየመሬን ነው የምላችሁ። አንገበገበችን። እንደው ይሄ ሲያንሳት ነው። ግን ልውል ምን ሆኖ ነው አይኑ የታወረው? እኔ እኮ ማለት በቃ ወንድ ልጅ ካፈቀረ ውር ነው የሚባለው ነገር እኮ እውነት እየመሰለኝ፣ ግን እውነት ነው። ማንንም አይሰማም፣ ማንንም አያዳምጥ። ምክንያቱም እኔ ማርጌው ስለማቅ ኧረ ተው ይቅርብ ገዝሽ፣ ይሄ ነገር አያዋጣም። እሷ እኮ እንደዚህ ናት፣ እሷ እኮ እንደዚህ ነገር አለ፣ እንደዚህ የሆነ ነገር አለ ምናምን ሲባል ማንንም አልሰማም ነበር። መጨረሻ ላይ ቀምሼ አይ ቲንክ በዛ ጉዳይ የተነሳ ወደ 4 ዓመት ለምን 4 ዓመት አሁን ወደ 5 ዓመት ምናምን ሉዝ አድርጌያለሁ ብዬ አስባለሁ። ከባድ ነው። ብቻ ግን ያው ነገሮች ለመልካም ስለሆኑ ደግሞ እንኳንም አለፈ እላለሁ፣ እንኳንም ቀመስኩ እላለሁ። ምክንያቱም ብዙ ነገር ተምሬበታለሁ፣ ብዙ ነገር ማይቼበታለሁ እና እግዚአብሔር ይመስገን ዋናው መኖሬ ነው። ሁሉ ይቀጥላል እና እንደዛ እየሆነ ነው ልውልም እና አንዳንዴ በህይወታችሁ የሚመጣው ነገር የእናንተ ካልሆነ
ማዳመጥ ውስጣችሁን ጥሩ ነው። ውስጣችሁም እኮ ይነግራችኋል። በቃ ታውቁታላችሁ እኮ ግን መቀበል አንፈልግም። ችግሩ እሱ ነው። ውስጥህ ይነግርሃል፣ እውነታው ይነግርሃል፣ ታውቀዋለህ፣ ራስህን ትረዳለህ። ሰው መጥቶ ይነግርሃል፣ ግን እውነታውን መቀበል አንፈልግም። በቃ መሸነፍ አንፈልግም። ወደፊት ነው በቃ እንደዚህ አድርጌ እኮ እንደዚህ ቀይረዋለሁ ይሄን ነገር ማለት ነው። ትንሽ አስቸጋሪ ነው። እንግዲህ አንተም መጨረሻ ለማየት በጣም ጓጉቻለሁ። ያቺ መቅደስ ተብዬዋ ምን ለማድረግ አስባ ነው ያስፈልገናል ታስፈልገናል ለምናምን ሲሉ ነበረ። ብቻ የሆነ ሲወያዩ ነበረ ከጆሲ ጋር ምናምን። ምን ለማድረግ አስበው ነው? ምን አይነትስ ነገር እናያለን ወደፊት? እስኪ ሀሳባችሁን ኮሜንት ላይ አስቀምጡ። ምን ታስባላችሁ? በቀጣይ ክፍል ምን ሊፈጠር ይችላል ብላችሁ ታስባላችሁ? በቀጣይ ክፍሎች በጣም ከበድ ያሉ ወሰብሰብ ያሉ ነገሮች እየመጡ ነው። አንደኛ በትንሿ መካከል የሚፈጠሩ ነው። ምክንያቱም አዲሷ እንግዳ ቀላል ሰው አይደለችም። መጀመሪያ ቤተሰብ ሆና ገብቷቸዋል። ለእነሱ እንደምታስብ ሆና ከዛ በኋላ ነገሮችን መቀየር ነው። እንደዛ ሲሆንባችሁ ወዳጅ ሆኑ ጠላት ከሆነ ደግሞ በጣም ከባድ ነው የሚሆንና ለመሆን ኢዛናም አሁን ትንሿ ላይ የሚቀየርበት ጊዜ እየመጣ ነው ብዬ አስባለሁ እና ትንሽ ከበድ ያለ ነገር እናያለን ብዬ አስባለሁ። በዛ በኩልም በነ ጆሲ በኩልም የሆነ ጥሩ ያልሆነ ነገር እየተሰማኝ ነው። ብቻ አሪፍ ነገር ያለ አይመስለኝም በዛ በኩልም። ምክንያቱም ልዑልና ጓደኞቹ በጣም እንትን ብለዋል። ስለዚህ በቀላሉ ይታረቃሉ ብዬ አላስብም። ከዚህ በፊትም ብያቸዋለሁ። የእነሱ ሀሳብ ጓደኞቹን መከፋፈል ነው። ህብረቱን ስትበትኑ ብቻ ለብቻ ሲሆኑ መተማመን ሲጠፋ አንድን ነገር ለመጣል በጣም ቀላል ይሆናል ብያቸዋለሁ እና አሁንም ጓደኝነታቸውን ረብሸዋል፣ አንድነታቸውን ረብሸዋል። በመሀላቸው መተማመን የለም። ቅድምም ብያቸዋለሁ። አንዱ የአንዱ ለመውሰድ ምናምን አይነት ነገር አንስቼ ነበር ከዚህ በፊት በነበረው ሪቪው እና ያ ነገር ተፈጥሯል እና ከበድ ያለ ነገር ምና ይመስለኛል። ለማንኛውም ፈታ እያላችሁ ቀጥሉ። በጣም ወዳችኋለሁ። ክፉ አይንካችሁ፣ ክፉ እነዙ አልፏችሁ፣ ሊሳካላችሁ፣ ይመርባችሁ፣ ቀናችሁ ብሩ፣ ቤታችሁ ብሩ ይሆንላችሁ እያልኩኝ ብዙ ተሰናበትኳችሁ። ቹቻ እያለምዬ ሆዴ ልበለው። ቹቻ በቃ ትችላለህ ስንል በምክንያት ነው። ኧረ ቹቻ የተመታ በቃ ተሳክቷል። ዓለም አንድ ሆናለች። ተሳክቷል አልኳችሁ፣ ተሳክቷል። ጭራሽ እየነከሰችው በመጥረጊያ ሰበረችው። ያላረገችው ምን አለ? መንከስ ማለት ደግሞ የፍቅር ነው ታውቃላችሁ። ራሷ ሰብራ ራሷ አሸችው። ታዲያ ከዚህ በላይ እንዴት ሌላ ምን ማረጋገጫ አለ? አባቴ ይመችል። እንዴት ናችሁ? ውድ የትንሿ ተከታታይ ድራማ ቤተሰቦች አማን ናችሁ ወይ? ዛሬም አብረን ትንሿ ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ጀባ ምላችሁ ይሆናል። ትንሿ በትላንትናው ክፍል ያበደ ነበረ። በቃ የቹቻ ቀጥሏል። እንደው ትላንትና ቹቻ እንደዛ በያዝናና ኑሮ ድራማው ላይ ምንም ነገር ሳናይ ልንወርድ ነበር። ነገር ግን እድሜ ለቹቻ እያለን ፈታ ሸብረቅ ደመቅ ብለን ድራማውን ከመጀመሪያ እስከ መጨረሻ እንድንጨርስ በሳቅ እንድንጨርስ አድርጎናል። ይመቸው ቹቻ። የፋዘርዬም እስካሁን ቀጥላለች ማለት የይቅርታው እርግማኗ ቀጥላለች። እሷ ነገር ራሱ በቃ ተመችታናለች ስላችሁ ዋው። ቹቻ ግን ነፍስ አይማርም። እስኪ ቹቻ የሚመቻችሁ ኮሜንት ላይ ቹቻ እያላችሁ ደርድሩት። በቃ ኮሜንቱ የምሬን ነው የምላችሁ። እንዴ ያለ ቹቻው ሲጀመር ድራማ ሊሆን ይችላል? አይሆንም። ያለ ቹቻ ድራማው በቃ የትንሿ ድራማ ጣዕም ማን ነው? ቹቻ ኤንድ ሀረግዬ መግቢያ ላይም ብያችኋለሁ። እጁን ሰበረችው፣ መለሳ አሸችው፣ ነከሰችው፣ መለሳ አሸችው። ዋው! ታዲያ ይሄ ፍቅር ካላላችሁት ምን ይመስላችኋል? ይሄ የፍቅር ጨዋታ፣ የፍቅር ቀልድ ምናምን በቃ ያለ አይደለ? በቃ ሴት ልጅ ደግሞ ከነከሰቻችሁ በቃ በጣም እንደምትወዳችሁ እያሳየቻችሁ ነው ማለት ነው። ግን በሁለት ቀን ጠብ ለምን በሁለት ቀን በአንድ ቀን ጠብ አረገ፣ በሁለተኛ ቀን ተነከሰ። ትችላለህ፣ የምር ትችላለህ። ተዋቶልሃል አለ እንጂ እዚህ ጋር ልዑል ዝርክርክ አረገችው። በቃ ዝርክርክ። አይወንድ ልጅ እንደ ቹቻ ነው እንጂ ግልብጥ አድርገህ
ጥብስ አድርገህ በቃ የሆነ ምንድን ነው ይባላል አውርተህ በቃ የሆነ ነገር አድርገህ የሆነ ነገር ፈጥረህ የፈራኸውን ሰውዬ ደፍረህ ምናምን ሄደህ ልክ እንደዚህ የራስን ነገር ትፈጥራለህ። ልዑል እዚህ ጋር በቃ ጉንጩን ሳመችው፣ የሆነ ነገር አድርገችው፣ አቀፈችው፣ ተሞላቀቀችበት፣ ልቡን ጣለ። አይ ወንድ ልጅ ልቡን ጣለ። በቃ አሁን ትሸኘዋለች አልኳችሁ። ጓደኞቹ ሲነግሩት እንኳን በቃ አላምንም፣ ሊያምን አልቻለም። ደፈነችው።